ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን ትምህርት ነው ይዤላችሁ የመጣሁት። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን፣ እንዴት ከሰዎች ጋር መግባባት እንችላለን፣ እንዴት በቀላሉ ሀሳባችንን መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። አጠር አጠር ብለው ሁልጊዜ የምንጠቀማቸው የእንግሊዝኛ ነገሮች አሉ። እነሱ እንዴት በቀላል መንገድ ማንበብ፣ መጻፍ እንዲሁም ትርጉማቸው እንዴት ማወቅ እንደምንችል፣ እንዴት መግለጽ እንደምንችል በደንብ እናያለን ማለት ነው። እንደተለመደው ቪዲዮ እስከ መጨረሻ ማየት እንዳትረሱ። ኦንላይን ላይ ማለት ፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የመጀመሪያው ምን ይላል? አሁን እዚህ ጋር ኤስኤች ኢ አለ። በአንድ ላይ ምን እንደሆነ ብላችሁ የምታነቡት ሺ ብላችሁ ማንበብ ሺ ሺ። አይኤስን ኢዝ ቲኦን ቶ ብላችሁ ማንበብ። ሁለቱንም ኤል ል ብላችሁ ማንበብ ቶል ቶል። ሙሉ ስናነባው ሺ ኢዝ ቶል ሺ ኢዝ ቶል። ምን ማለት ነው? ሺ ኢዝ ቶል ስትሉ እሷ ረጅም ናት፣ እሷ ረጅም ናት ስትሉ ምትላላችሁ ማለት ነው። ሺ ኢዝ ቶል ማለት ሺ ማለት እሷ ማለት ነው። ኢዝ ማለት ነው ወይም ናት። ቶል ማለት ምንድን ነው? ረጅም ማለት። ስለዚህ ሺ ኢዝ ቶል፣ ሺ ኢዝ ቶል እሷ ረጅም ነች፣ እሷ ረጅም ናት ስትሉ ሺ ኢዝ ቶል ማለት ትችላላችሁ ማለት ነው። እዚህ ጋርስ አሁንም ዳብሉ አይን ይቅርታ ዳብሉ ኤን እንደማንበብ ነው። ዊ ብላችሁ ማንበብ። ኤል አይን ላይ ል አይ ብላችሁ ማንበብ። ኬን ኬ ብላችሁ ማንበብ። በነገራችን ላይ ይች መጨረሻ ኢ አናባቢ ስትመጣ አትነበብም። እሺ ስለዚህ እንዲህ ነው የምትጻፈው። ግን ኤል አይን ላይ ብላችሁ ማንበብ ነው። ኬን ኬ ላይክ ላይክ ላይክ። ከዛስ ፒን ፒ ብላችሁ ፒ አይን ፒ ብላችሁ ማንበብ። አሁንም ፒ ዜድ ኤን ዳ ብላችሁ ማንበብ። ፒዛ ፒዛ ፒዛ። ዊ ላይክ ፒዛ ዊ ላይክ ፒዛ ምን ማለት ነው? እኛ ምን እንወዳለን? ላይክ ማለት መውደድ ማለት ነው። ፒዛ ማለት ደግሞ ምንድን ነው? ፒዛ ፒዛ ነው። ስለዚህ ዊ ላይክ ፒዛ ስትሉ ምን ማለት ነው? እኛ ፒዛ እንወዳለን፣ እኛ ፒዛ እንወዳለን ስትሉ ዊ ላይክ ፒዛ። ዊ ማለት እኛ፣ ላይክ ማለት መውደድ፣ ፒዛ ፒዛ ነው። ስለዚህ ዊ ላይክ ፒዛ ስትሉ እኛ ምን እንወዳለን ማለት ነው። እኛ ፒዛ እንወዳለን እያላችሁ ነው ማለት ነው። ይኸኛውስ ምን ይላል? አይን እንደ አይ ኤልኦን ላ ኤልኦን ላ ቪን ቭ አይ ላቭ ኤምዩን ሙ ለማንበብ ሚዩ ኤስ አይን ዚ ሲን ክ ሚዩ ዚ ክ ሚውዚክ ሚውዚክ አይ ላቭ ሙዚክ አይ ላቭ ሙዚክ ምን ማለት ነው? ሙዚቃ እወዳለሁ፣ ሙዚቃ እወዳለሁ። አይ ላቭ ስትሉ እወዳለሁ። ምን ሙዚክ ማለት ሙዚቃ። ስለዚህ አይ ላቭ ሙዚክ ማለት ምንድን ነው? ሙዚቃ እወዳለሁ፣ ሙዚቃ እወዳለሁ እያላችሁ ነው ማለት ነው። እዚህ ጋር ስቲኤች ኤ እንደምን የምታነቡት ዘ ብላችሁ ማንበብ። ቢዩን ባ፣ ኤስን ስ ባዝ፣ ኤስን ኢዝ ብላችሁ ማንበብ። ኤልኤን ሌ፣ ቲን ት ብላችሁ ማንበብ። ልኤት ሌት። ዘ ባስ ኢዝ ሌት፣ ዘ ባስ ኢዝ ሌት፣ ዘ ባስ ኢዝ ሌት። ብዙ ይቅርታ ባሱ ዘገየ፣ ባሱ ዘገየ ስትሉም ታላችሁ። ዘ ባስ ኢዝ ሌት። ዘ ባስ ስትሉ ምንድነው? ባሱ እያላችሁ ነው፣ ወይም አውቶቡሱ። ኢዝ ማለት ነው። ሌት ማለት ደግሞ ማርፈድ ወይም መዘግየት ማለት ነው። እዚህ ዘ ባስ ኢዝ ሌት ካላችሁ ባሱ ዘገየ፣ ቆየ እያላችሁ ነው ማለት ነው። ያ እዚህ ጋር ምን ይላል? አሁንም ዳብሉ ኢን እንደማንበብ ነው። እንደ ዊ ማንበብ ዊ፣ ኤአርኢን አር፣ ኤፍን ፍ፣ አር አይን ሬ፣ ኤንን ዲንድ፣ ኤስንስ ፍሬንድስ ፍሬንድስ። ዊ አር ፍሬንድስ ዊ አር ፍሬንድስ ምን ማለት ነው? እኛ እዚህ ጋር እኛ ብላችሁ አስተካክሉት። እኛ ጓደኛሞች ነን፣ እኛ ጓደኛሞች ነን ስትሉ ምትላላችሁ። ዊ አር ፍሬንድስ። ዊ ስትሉ እኛ፣ አር ማለት ነን ናቸው ለማለት ደግሞ፣ ፍሬንድስ ማለት ደግሞ ጓደኛሞች ማለት ነው። ኤስ ስላለ ማለት ፍሬንድ ማለት ጓደኛ፣ ግን ኤስ ስላለ ኦልሬዲ ጓደኛሞች ነን ማለት። ስለዚህ ዊ አር ፍሬንድስ ካላችሁ እኛ ጓደኛሞች ነን እያላችሁ ነው ማለት ነው። እዚህ ጋር ኤች ኤን እንደማንበብ ነው። እንደ ሂ ማንበብ። ኤል አይን ላይቭ ለማንበብ። አሁንም ኬኢን ኬ፣ ኤስንስ ላይግስ፣ ቲኢን ቲ ብላችሁ ማንበብ። ቲ
ሂ ላይክስ ቲ ሂ ላይክስ ቲ ምን ማለት ነው? እሱ ሻይ ይወዳል። እሱ ሻይ ይወዳል። ሂ ማለት ምንድን ነው? እሱ። ላይክ ማለት ደግሞ መውደድ ነው። ቲ ማለት ደግሞ ሻይ። ስለዚህ ሂ ላይክስ ቲ ካላችሁ ምን ማለት ነው? እሱ ሻይ ይወዳል። እሱ ሻይ ይወዳል እያላችሁ ነው ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። በጣም ቀላል ነው። ኢትስ ኮልድ ኢትስ ኮልድ ኢትስ ኮልድ ማለት ምን ማለት ነው? እችን ደግሞ ኮሜንት ሴክሽን ላይ ጻፉልኝ ምን ማለት እንደሆነ። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። አይቲን ኢት ብላችሁ ማንበብ። አይቲን ኢት አይኤስን ኤዝ ኤት ኢዝ ኦኤንን ኦን ኤምኤን ሚ ብለን ማንበብ። ኢት ኢዝ ኦን ሚ ኢት ኢዝ ኦን ሚ ኢት ኢዝ ኦን ሚ ማለት ነው በእኔ ላይ ነው። በእኔ ላይ ነው ስትሉ ኢት ኢዝ ኦን ሚ። ኢት ኢዝ ስትሉ እንደዚህ ነው። ኦን ማለት ላይ፣ ሚ ማለት ደግሞ እኔ። ስለዚህ ኢት ኢዝ ኦን ሚ ካላችሁ በእኔ ላይ ነው የተለያየ ነገር ወይም ኃላፊነት ሊሆን ይችላል። የሆነ ምግብ ለመክፈል ሊሆን ይችላል። ኃላፊነቱን ለመውሰድ ሲፈልጉ ኢትስ ኦን ሚ ትላላችኋል። ይሄ በእኔ ላይ ነው፣ በእኔ ላይ ጣለው ወይም በእኔ ላይ ጣይ ወደ ማለት ሲዝል፣ ስለዚህ ኢትስ ኦን ሚ ማለት በእኔ ላይ ነው እያለን ነው ማለት ነው። ያ እዚህ ጋር ኤም ዋይን እንደ ማይ ማንበብ። ኤም አይን ማይ፣ ከዛ ኪው ኢን ኪው ብለን ማንበብ። ኪው ኤንን ን በአንድ ላይ ኪ ወነ ማይ ኪውን ማይ ኪውን ማይ ኪውን ማለት ነው የኔ ንግስት የኔ ንግስት ማለት ስትፈልጉም ትላላችሁ ማለት ነው። ማይ ኪውን ማይ ኪውን ማለት ትችላላችሁ ማለት ነው። ማይ ማለት የኔ፣ ኪውን ማለት ምንድነው? ንግስት ማለት ነው። ስለዚህ ማይ ኪውን ስትሉ የኔ ንግስት እያላችሁ ነው ማለት ነው። እዚህ ጋር ኤም ዋይን እንደማንበብ ነው። አሁንም ማይ ብላችሁ ማንበብ። ማይ ኬአይን ኪ ብለን ማንበብ። ኤንን ጂንግ ኪንግ ኪንግ ማይ ኪንግ ማይ ኪንግ ማለት ነው የኔ ንጉስ ስትሉም ትላላችሁ ማለት ነው። ማይ ኪንግ ማይ ኪንግ ማይ ማለት የኔ፣ ኪንግ ማለት ደግሞ ንጉስ ማለት። ስለዚህ ማይ ኪንግ ስትሉ የኔ ንጉስ እያላችሁ ነው ማለት ነው። እዚህ ጋር ኤም ዋይን ማይ ብላችሁ ማንበብ። ኤልኦን ላ ቪኢን ቭ ልአ ቭ ላብ ማይ ላብ ማለት ደግሞ የኔ ፍቅር ወይም ፍቅር እያላችሁ። ማይ ማለት የኔ፣ ላ ማለት ፍቅር። ስለዚህ ማይ ላብ የኔ ፍቅር። ኤም ዋይን ማይ ብላችሁ ማንበብ። ማይ ዲኢን ዲ ኤርን አርን ር ዲኤር ዲር ማይ ዲር ማለት ነው የኔ ውድ ስትሉም ታላችሁ ማለት ነው። ማይ ዲር ማይ ማለት የኔ፣ ዲር ማለት ደግሞ ውድ ማለት። ስለዚህ ማይ ዲር ስትሉ የኔ ውድ እያላችሁ ነው ማለት ነው። ኤም ዋይን ማይ ብላችሁ ማንበብ። ኤች ኤን ሄ አርኦን ሮ ሄሮ ማይ ሄሮ ማለት ነው የኔ ጀግና ማለት ስፈልጉ ማይ ሄሮ ምንድን ነው? ጀግና ማለት ነው። ማይ ሄሮ ማለት የኔ ጀግና እያልን ማለት ነው። የመጨረሻው ማይ ቦልድ ማለት ነው። እችን ኮሜንት ሴክሽን ላይ ጽፉልኛላችሁ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ ሰላማችሁ ብዝት ይበል። ሰላም ሁኑልኝ። ቻው